የህወሓት አመራሮች ከመቀሌ እየወጡ መሆኑ ተሰማ። የቡድኑ ወታደራዊና ፖለቲካ አመራሮች ዋና ቢሮአቸውን ከመቀሌ በማንሳት በአክሱምና አድዋ እያደረጉ ስለመሆኑ ታውቋል። ይህ ሆነውም በመቀሌ የድሮን ጥቃት ሰለባ ላለመሆን እንደሆነ ተነግሯል። በቀዳሚነት እናስደምጣችኋለን። ኢራንን በተመለከተ ጥብቅ ስብሰባ እየተደረገ ነው። በዚህ ስብሰባ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያን ወክለው እየተሳተፉ መሆኑ ታውቋል። አሜሪካ ኢራን ላይ ጦርነት በከፈተች ሰሞን ኢራንን ቀድማ ያወገዘችው ኢትዮጵያ በዚህ ስብሰባ መጠራቷ ትኩረት ስቧል። በዝርዝር እናስደምጣችኋለን። ዝግጅቱ አልቋል ሲሉ ደብረ ጽዮን አወጁ። ከ4 ኪሎ የተሾሙትን ጄኔራል ታደሰ ወረደን የቁም እስረኛ አድርገው ስልጣን ከተቆጣጠሩ በኋላ ለመጀመሪያ ጊዜ መግለጫ ሰጥተዋል። እዚህ በኋላ ወደፊት ከመጓዝ የሚያስቆመን አንዳች ኃይል የለም ብለዋል። እንመለስበታለን። ጠቅላይ ሚኒስትሩ በድብቅ ሚስጥራዊ ጉዞ ማድረጋቸው ተሰማ። ይህ ያልተጠበቀው ጉዟቸው በርካቶችን እያነጋገረ ነው። የጠቅላይ ሚኒስትሩ ጉዞ ከፍተኛ ውዝግብ ፈጥሯል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። የህወሓት አመራሮች ከመቀሌ እየወጡ መሆኑ ተሰማ። የቡድኑ ወታደራዊና ፖለቲካ አመራሮች ዋና ቢሮአቸውን ከመቀሌ በማንሳት በአክሱምና አድዋ እያደረጉ ስለመሆኑ ታውቋል። ይህ የሆነውም በመቀሌ የድሮን ጥቃት ሰለባ ላለመሆን እንደሆነ ተነግሯል። የፌዴራል መንግስቱ የህወሓት ቁልፍ አመራሮች ላይ ያነጣጠረ ኦፕሬሽን ሊፈጽም እንደሚችል እየተነገረ ነው። ይህም ህወሓትን ከህዝቡ ነጥሎ ለመምታት ያለመ እንደሆነ ይነገራል። ባለፈው ቅዳሜ በአዲስ አበባ የሚገኙ የትግራይ ተወላጆች ጋር በተደረገ አንድ ውይይት ላይም የህወሓት ቁልፍ አመራሮች ላይ ያነጣጠረ ኦፕሬሽን እንዲደረግ ምክረ ሐሳብ ቀርቦ ነበር። ጦርነቱ የማይቀር ከሆነ ሰላምን የሚያውኩና ወንጀለኛ ባሏቸው አካላት ላይ ያነጣጠረ የአየር ጥቃት እንዲፈጸም ለፌዴራል መንግስት በወቅቱ ጥሪ አቅርበዋል። በህወሓት አመራሮች ላይ ያነጣጠረ የአየር ጥቃት እንዲፈጸም የጠየቁት ጄኔራሎች ማንነት በውል አልተጠቀሰም። በመድረኩ ላይ ከተሳተፉት ጄኔራሎች መካከል የቀድሞ መከላከያ ሰራዊት ጠቅላይ ኢታማጆር ሹም ጄኔራል ሳሞራ ዩኑስና ጄኔራል ዮሐንስ ገብረ መስቀል ይገኙበታል። ይህ ጉዳይ ያሰጋው ህወሓት ታዲያ ከትናንት አንስቶ አደገኛ እንቅስቃሴዎችን ማድረግ ጀምሯል። ከመቀሌ የወጡ መረጃዎች እንዳረጋገጡት ከሆነ ህወሓት ዋና ዋና ቢሮዎችን ከመቀሌ ወደ አክሱምና አድዋ እያዛወረ መሆኑ ተሰምቷል። ቁልፍ አመራሮቹም ከመቀሌ ወደ አክሱም መቀመጫቸውን እያደረጉ ነው ተብሏል። ህወሓት ከቅርብ ጊዜ ወዲህ ቁልፍ የተባሉ ስብሰባዎችን በአክሱም ከተማ እያደረገ ሲሆን ይህም የሆነው ከደህንነት ስጋት የተነሳ ነው ተብሏል። ህወሓት አክሱምን ዋና መቀመጫ አድርጎ የመረጠው አክሱም ታሪካዊ ከተማና ቅርሶች አሉባት በመሆኗ የአየር ጥቃት ሊፈጸምብኝ አይችልም የሚል ግምገማ ማስቀመጡ ተነግሯል። ከዚህ በተጨማሪም አክሱም ከመቀሌ በተሻለ ወደ ኤርትራ ለመሸሽና ለማፈግፈግ ቅርብ በመሆኗ ለዋና መቀመጫነት እንደመረጧት ተዘግቧል። ይህ በእንዲህ እንዳለ የሐራ መሬት ታጣቂዎች ከሰሞኑ በጠለምት በከተሞች ጭምር በፓትሮል ሲንቀሳቀሱ መታየታቸውን የአካባቢው ምንጮች ለአንድ አፍታ ገልጸዋል። ይሁን እንጂ ታጣቂዎቹ በከተሞች ከማለፍ የዘለለ የተቆጣጠሩትም ሆነ የሚያስተዳድሩት ቦታ እንደሌለ ምንጮች አረጋግጠዋል። ታጣቂ ቡድኑ በተንቀሳቀሰባቸው ከተሞች መከላከያ ሰራዊትን ጨምሮ የመንግስት የጸጥታ ኃይሎች የተቆጣጠሯቸው ናቸው ተብሏል። የሐራ መሬት ወደ አወዛጋቢ አካባቢዎች ከተሞች ገብቶ በይፋ መንቀሳቀስ መጀመር ከመንግስት ጋር ያላቸውን ቅርበት የሚያረጋግጥ መሆኑ እየተገለጸ ነው። ታጣቂዎቹ በጠለምት አንዳንድ አካባቢዎች አስቀድሞ የሚንቀሳቀሱ መሆኑ የተገለጸ ሲሆን ከተሞች ላይ ሲታዩ ግን የማይጠብሪው እንቅስቃሴያቸው የመጀመሪያው ነው ተብሏል። ታጣቂዎቹ በማይጠብሪ ከተማ በሁለት ፓትሮል የኢትዮጵያና ትግራይ ባንዲራን ይዘው መግባታቸውን የሚያመላክቱ መረጃዎች ከስፍራው ወጥተዋል። ማይጸብሪ ላይ የታየው የሐራ መሬት ድንገተኛ እንቅስቃሴ በአካባቢው ነዋሪዎች ዘንድ ግርታ
መፍጠሩ ተሰምቷል። ምንም እንኳን ማይጸብሪ ላይ ሲንቀሳቀሱ ቢታዩ ቡድኑ ወልቃይትና ጠለምትን መቆጣጠር ጀምሯል በሚል በደጋፊዎቹ የተሰራጨው መረጃ የተጋነነ መሆኑ ተገልጿል። በጠለምት አንዳንድ አካባቢዎች የሚንቀሳቀሰው ሀራ መሬት በአወዛጋቢ አካባቢዎች ሰላም አስከባሪ ሆኖ ይሰማራል የሚል ወሬ መሰራጨቱ ይታወሳል። ታጣቂ ቡድኑ ወደ ጠለምት የገባው ተፈናቃዮችን ለመመለስ በተደረገ ጥረት በመንግስት ይሁንታ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። በወቅቱ የተያዘው እቅድ ተፈናቃዮች ወደ ቀያቸው ከተመለሱ በኋላ ከአካባቢው የጸጥታ ኃይሎች ጋር በመቀናጀት ትግራይን ወክሎ ይገባል የሚል ነበር። ይሁን እንጂ ተፈናቃዮችን የመመለስ እንቅስቃሴ ከታሰበው በተቃራኒ ሆኖ ህወሓት በራያ እንዳደረገው ወልቃይትና ጠለምትን በኃይል ለመቆጣጠር በመሞከሩ ከሽፏል። ህወሓት ጠለምት ላይ በተፈናቃዮች ስም በኃይል ሰብሮ ለመግባት ሙከራ አድርጎ አንድ ሰሞን ውጊያ መካሄዱ ይታወሳል። የፌዴራል መንግስት በህወሓት ላይ በድሮን የታገዘ ጥቃት መፈጸሙን ተከትሎ ህወሓት በጠለምት በኩል ወደ ወልቃይት ሰብሮ ለመግባት ያደረገው ሙከራ መክሸፉ ይታወሳል። ኢራንን በተመለከተ ጥብቅ ስብሰባ እየተደረገ ነው። በዚህ ስብሰባ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያን ወክለው እየተሳተፉ መሆኑ ታውቋል። አሜሪካ ኢራን ላይ ጦርነት በከፈተች ሰሞን ኢራንን ቀድማ ያወገዘችው ኢትዮጵያ በዚህ ስብሰባ መጠራቷ ትኩረት ስቧል። በኢራን የሚካሄደው ጦርነት ዋነኛ አጀንዳ ይሆንበታል በተባለው የብሪክስ አባል ሀገራት ስብሰባ ላይ ኢትዮጵያዊ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተሳታፊ እንደሆኑ ተሰምተዋል። በባህር ሰላጤው የሚካሄደው ጦርነት ከጀመረ በኋላ የመጀመሪያው የሆነው ኢራን አባል የሆነችበት የብሪክስ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ህንድ ኒው ዴሊ ውስጥ ዛሬ ሐሙስ መካሄድ ጀምሯል። የውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ባወጣው መግለጫ ዶክተር ጌዲዮን ጢሞቴዎስ ሁሉንም ሀገራት ተጠቃሚ የሚያደርግ ዓለም አቀፍ ስርዓት ለመገንባት ትብብር እንደሚያስፈልግ ተናግረዋል። አሁን ያለው ዓለም አቀፍ ቀውስ በአፋጣኝ መፍትሄ ካላገኘ አስከፊ ምጣኔ ሀብታዊና ማህበራዊ ቀውስ እንደሚያስከትል መናገራቸውም ተመላክቷል። ብሪክስ ሰላምና ደህንነት እንዲሁም ፍትሐዊና ቋሚ ዓለም አቀፍ ስርዓት ለመዘርጋት ብሪክስ ሚና መጫወት አለበት ሲሉ አክለዋል። በአሜሪካና በእስራኤል ጦርነት የተከፈተባት ኢራን አባል የሆነችበት የብሪክስ ስብሰባን ከ2 ዓመት በፊት የተቀላቀለችው ኢትዮጵያ በውጭ ጉዳይ ሚኒስትሯ ተወክላ ስብሰባውን ተካፍላለች። ጦርነት ውስጥ የምትገኘው ኢራን በስብሰባው ላይ እንዲገኙ የውጭ ጉዳይ ሚኒስትሯን አባስ አራግቺን ወደ ህንድ የላከች ሲሆን ሚኒስትሩ ከስብሰባው ጎን ለጎን ከብሪክስ አባል ሀገራት አቻዎቻቸው ጋር ውይይት እንደሚያደርጉ ተገልጿል። በዚህ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የውይይቱ ዋና አጀንዳ ይሆናል ተብሏል። የስብሰባው አስተናጋጅ የህንድ የውጭ ጉዳይ ሚኒስትር ሱብራህማንያም እንደተናገሩት ዓለም አቀፍና ቀጠናዊ ጉዳዮች እንዲሁም በአባል ሀገራት መካከል ያለውን ትብብር በማጠናከር ላይ ውይይት ይደረጋል። የህንድ የውጭ ጉዳይ ሚኒስትር በስብሰባው መክፈቻ ላይ ባደረጉት የመክፈቻ ንግግር ብሪክስ በማደግ ላይ ላሉ ሀገራት ከጤናና ከፋይናንስ እንዲሁም እየናረ ካለው የነዳጅ የምግብና የማዳበሪያ ዋጋ አንጻር ድጋፍ ያደርጋል ብለዋል። የስብሰባ በዓለም አቀፍ ግንኙነት ላይ ከፍተኛ ለውጥ እየታየ ባለበት ጊዜ የሚካሄድ መሆኑን የጠቀሱት የውጭ ጉዳይ ሚኒስትሩ እየተጠናከሩና በማደግ ላይ ያሉ ሀገራት ብሪክስ የበለጠ የሚያረጋጋና ገንቢ ሚና እንዲኖረው ይፈልጋሉ። በህንድ ኒው ዴሊ ዛሬ የተጀመረው የቡድኑ አባል ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ እስከ አርብ ድረስ የሚቀጥል ይሆናል። ደብረ ጽዮን ገብረ ሚካኤል ከ4 ኪሎ የተሾሙትን ጄኔራል ታደሰ ወረደን የቁም እስረኛ አድርገው ስልጣን ከተቆጣጠሩ በኋላ ለመጀመሪያ ጊዜ መግለጫ ሰጥተዋል። ደብረ ጽዮን በዛሬው መግለጫቸው የቀድሞ ምክር ቤታቸውን መልሰው ስልጣን ከተረከቡ ቀን ጀምሮ ራስን የመከላከል ነው ላሉት ትግል ኃይል እያሰባሰቡ መሆኑን ተናግረዋል። ህወሓት መራሹ ምክር ቤት መመለስ የትግራይ ህዝብ አንገቱ ተረግጦ እንደ ህዝብ እንዲጠፋ ከተፈረደበት ፍርድ የሚያድን መሆኑን ተናግረዋል። የትግራይ ምክር ቤትና መንግስት መመለስ ህዝብን ከጥፋት ለማዳን እንጂ ጦርነት ለመቀስቀስ አይደለም ብለዋል። ለ2 ዓመቱ ደም አፋሳሽ ጦርነት ገፊ ምክንያት የነበረው ህወሓት በተናጠል ምርጫ ያቋቋሙ ምክር ቤትና መንግስት የተመለሰው የፌዴራል መንግስቱን ሴራ ለማክሸፍ ነው ብለዋል። የትግራይን ህዝብ ከጥፋት ለመታደግ ሲባል በፈረሰ ስምምነት ሰበብ ታግዶ በህዝብ የተመረጠ ምክር ቤት ወደ ቦታው መመለስ ግዴታ ሆኖ መገኘቱን ገልጸዋል። ተመልሶ የተቋቋሙ ምክር ቤትና መንግስት መደበኛ ስራውን በይፋ መጀመሩን የገለጹት
ደብረጽዮን ከዚህ በኋላ ወደፊት ከመጓዝ የሚያስቆም አንዳች ኃይል የለም ብለዋል። ትግራይን ወደ ተሻለ ከፍታ የሚያሸጋገር የህዝቡን ህልውናና ደህንነት የሚያረጋግጥ እንዲሁም የህዝቡን ጥያቄዎች ለመፍታት የሚያስችል አካታች ካቢኔ ለማቋቋም እየሰራ መሆኑን ጠቁመዋል። ህወሓት ወደ ቀድሞ የጦርነት ቆስቋሽ አስተዳደር ለመመለስ የወሰነው የፕሪቶሪያ ስምምነት መፍረሱን ተከትሎ መሆኑንም ደብረጽዮን ተናግረዋል። የትግራይ ህዝብ የገጠመው ችግር በሰላም ንግግር ሊፈታ ይችላል በሚል እምነት በትዕግስት የቆየ ቢሆንም የፕሪቶሪያ ስምምነት ከተጣሰ ከ3 ዓመት በላይ ማስቆጠሩን ገልጸዋል። ምንም እንኳን ማን አፈረሰው የሚለው ላይ ልዩነት ቢኖርም ደብረጽዮን እንዳሉትም ስምምነቱ የፈረሰው ገና የፊርማ ወረቀቱ ሳይደርቅ መሆኑን ብዙዎች ይገልጻሉ። በአንድ ወር ውስጥ ትጥቅ ይፈታል የተባለው የህወሓት ቡድን ራሱን ስምምነቱን እንደ ጊዜ መግዣ ተጠቅሞ ራሱን ይበልጥ ለማደራጀት እንደተጠቀመበት ይገለጻል። በፌዴራል መንግስት በኩል ደግሞ በተለይ የሻዕቢያን ጦር ለማስወጣትና አወዛጋቢ አካባቢዎችን እልባት ለመስጠት ቁርጠኛ ለመሆኑን እንደ ክፍተት ይነሳል። በሁለቱም የስምምነቱ ተወያዮች በኩል እርስ በርስ መካሰሶች በኋላ አሁን ላይ ፕሪቶሪያ የሚለው ቃል ያበቃለት ይመስላል። ደብረጽዮን የራሳቸውን ቡድን ጥሰት ዘንግተው በፌዴራል መንግስት ተጥሷል ያሉትን የፕሪቶሪያን ስምምነት ይዞ መቀጠል አንገት ላይ ተረግጦ እንደ መተንፈስ ነው ብለዋል። የፈረሰ ስምምነትን ይዞ መቀጠል አይቻልም ያሉት ደብረጽዮን በትግራይ ላይ ተደቅኗል ያሉት አደጋ ለመቀልበስ ሁኔታዎችን በአግባቡ ተተንትኖ የቀድሞውን ምክር ቤት መመለስ አስገዳጅ ሆኖ መገኘቱን ጠቁመዋል። የቀድሞ የህወሓት ምክር ቤት መመለስ ውሳኔ ለጦርነት መነሻ ሊሆን እንደማይችልና ይልቁንም ትክክለኛ አስተዳደርና ሙሉ መንግስት ለመፍጠር እድል የሚሰጥ መሆኑን ጠቁመዋል። ትግራይን አሁን ካለችበት ችግር የማውጣት ኃላፊነት የሁላችንም ነው ያሉት ደብረጽዮን አሳታፊ መንግስት እንዲመሰረት ያለውን ፍላጎት ተግባራዊ ለማድረግ ስራዎች መጀመራቸውን ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በተካሄደው የኢራን ጦርነት ወቅት ከተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ጋር ሚስጥራዊ ስብሰባ ማድረጋቸውን ገለጹ። ጠቅላይ ሚኒስትሩ ስብሰባውን በከፍተኛ ቀጠናዊ ውጥረት ወቅት የተከናወነ ጉልህ ዲፕሎማሲያዊ ክስተት እንደሆነ ገልጸውታል። የኔታንያሁ ጽህፈት ቤት እንደገለጸው ይህ ይፋ ያልተደረገ ስብሰባ የተካሄደው በተባበሩት አረብ ኤሚሬትስ ውስጥ ሲሆን ይህም እስራኤል ከኢራን ጋር በነበራት ግጭት ወቅት ከቀጠናው አጋሮቿ ጋር ይበልጥ ለመቀናጀት ስትጥር የነበረውን እንቅስቃሴ የሚያሳይ ነው። የእስራኤል መሪ ውይይቱ በአብርሃም ስምምነት መሰረት ስልታዊ ግንኙነቶችን ለማጠናከር የሚደረጉ ጥረቶች አካል እንደሆኑ መግለጻቸው ተዘግቧል። ይሁን እንጂ የተባበሩት አረብ ኤሚሬትስ የቀረበውን መረጃ ወዲያውኑ ውድቅ አድርጋለች። የሀገሪቱ የውጭ ጉዳይ ሚኒስቴር ኔታንያሁ ሀገሪቱን ጎብኝተዋል ወይም ከፕሬዝዳንቱ ጋር ሚስጥራዊ ስብሰባ አድርገዋል ተብሎ የሚናፈሰው ዘገባ ሙሉ ለሙሉ መሰረተ ቢስ መሆኑን አስታውቀዋል። ሚኒስቴሩ አክሎም ከእስራኤል ጋር ያለው ግንኙነት በግልጽነትና ይፋዊ በሆኑ የዲፕሎማሲ መስመሮች ብቻ የሚመራ መሆኑን ገልጿል። ኢራን በበኩሏ ይህን የኔታንያሁን ንግግር አስቀድሜ ያውቅ ነበር ብላለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ኔታንያሁ አሁን ላይ በይፋ ያረጋገጡት የኢራን የደህንነት ተቋማት ከረጅም ጊዜ በፊት ለመሪዎቻቸው ያደረሱትን መረጃ ነው ብለዋል። ይሁን እንጂ ሚኒስትሩ ኢራን ይህንን የስለላ መረጃ ከሳምንታት በፊት ለምን ይፋ ሳታደርግ እንደቆየች የሰጡት ማብራሪያ የለም። አራግቺ አክለውም ከታላቁ የኢራን ሕዝብ ጋር ጠላትነት መፍጠር ሞኝነት የተሞላበት ቁማር፣ አደገኛ ሙከራ ነው ያሉ ሲሆን ይህን ለማድረግ ከእስራኤል ጋር ማሴር ደግሞ ፈጽሞ ይቅር የማይባል ተግባር ነው ሲሉ አጥብቀው አስጠንቅቀዋል። መከፋፈልን ለመፍጠር ከእስራኤል ጋር የሚያሴሩ አካላት በሙሉ ተጠያቂ ይሆናሉ በማለት ለተባበሩት አረብ ኤሚሬቶች ጠንከር ያለ መልእክትን አስተላልፈዋል። ይህ በስብሰባው ዙሪያ የተፈጠረው አለመግባባት የተከሰተው በእስራኤልና በኢራን መካከል የተፈጠረውን ግጭት ተከትሎ በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ ባየለበት ወቅት ነው። ይህ ግጭት ሰፋ ያለ ቀጠናዊ ጦርነት ሊቀሰቅስ ይችላል የሚል ስጋት መፍጠሩ የሚታወስ ሲሆን ዓለም አቀፉ ማህበረሰብም ውጥረቱ እንዲረግብ ጥሪ ሲያቀርብ ቆይቷል። ኤሚሬትስ እንደ አውሮፓውያን አቆጣጠር በ2020 አብርሃም ስምምነት መሰረት ከእስራኤል ጋር ግንኙነቷን ወደ መደበኛ ደረጃ የቀየረች ሲሆን ከእስራኤል ጋር ይፋዊ ግንኙነት ከመሰረቱ ጥቂት የባህረ ሰላጤው አረብ ሀገራት መካከል አንዷ መሆኗ ይታወቃል። ይሁን እንጂ ይህ ግንኙነት በጋዛ እየተካሄደ ካለው ጦርነትና በቀጠናው ካለው አለመረጋጋት ጋር ተያይዞ ከህዝብና ከቀጠናዊ አካላት ከፍተኛ ትችት እየደረሰበት ይገኛል።